የኢትዮጵያ አብዛኛው ፕሮጀክት በአረም የተሞላ ነው። ይህንን አረም አጽድቶ በሚፈለገው ደረጃ የቀናና የተስተካከለ ስራ መስራት ጊዜ ይፈልጋል። ኢትዮጵያ ውስጥ እዛም እዚህም መጀመር ችግር የለም። ልክ እንደ አረም የተረጩ ፕሮጀክቶች አሉ። በሄዳችሁበት ስታዲየም አለ፣ በሄዳችሁበት መንገድ አለ፣ በሄዳችሁበት መሰረተ ድንጋይ አለ፣ በሄዳችሁበት ድንጋይ አለ። አረሞች ናቸው እነዚህ። እነዚህን አረሞች ለቅሞ ማሳውን በተሟላ መንገድ ለእርሻ ማዘጋጀት እንዲሁ በቀላሉ የሚታይ መሆን የለበትም። በግድቦቻችን፣ በህዳሴ፣ በኮይሻ፣ በነጌሌ ዳዋ ከዚህ ቀደም ያነሳሁላችሁ ሰፋፊ ችግሮች አሉ። ከኢሪጌሽን ግድቦች ጋር ተያይዞ ሰፋፊ ችግሮች አሉ። ከመንገድ ስራዎቻችን ሃይዌውን ጨምሮ ሰፋፊ ችግሮች አሉ። ከህንፃ ግንባታ ከትላልቅ ህንፃ ግንባታ እስከ ትናንሽ ጤና ጣቢያ፣ ትምህርት ቤት በየቀበሌው የሚሰሩ ስራዎች በሙሉ መጀመር እንጂ መጨረስ አልተለመደም። የስኳር ፋብሪካዎች፣ ኢንዱስትሪያል ፓርኮች፣ ስታዲየሞች፣ የምታውቋቸው ፕሮጀክቶች በሙሉ እንኳን ጀምሮ መጨረስ ለማደስ ቀለም ለመቀባትም ጀምሮ መጨረስ ቢያንስ የቤቱን ቀለም ከቀባ በኋላ ፍቅፋቂውን በረንዳ ላይ ማቆየትና ለማጽዳት ችግር ነበር። ይህንን አረም እንዲሁ በቀላሉ በአጭር ጊዜ ፈተን የምንፈልገውን ውጤት በሁሉም መስክ ማምጣት ፈታኝ ነው። ይሄን ለተከበረው ምክር ቤት ማንሳት አይጠበቅብኝም። ስትጮሁ ስትቆጣጠሩ የነበራችሁበት የምታውቁት ጉዳይ ነው። ለምሳሌ ስኳርን ብንወስድ አዋጭነት፣ የገንዘብ ምንጭ እና የፕሮጀክት አስተዳደር ከፍተኛ ብልሽት ነበረበት። ኢትዮጵያ ውስጥ በርካታ የስኳር ፋብሪካዎች ያሉ ቢሆንም እያንዳንዱ ፋብሪካ ራሱን ችሎ አይበደርም። የስኳር ኮርፖሬሽን የሚባል ይበደርና የጣና በለስን ትርፍ የመተሐራ ኪሳራ ይበላዋል። የመተሐራን ኪሳራ የወንጂ ማን ትርፋ እንደሆነ ማን አዋጭ እንደሆነ ማን እየመራ እንደሆነ ማወቅ እንኳን አይቻልም። እዳው በኮርፖሬሽን እንጂ በፋብሪካ አይደለም ያለው። ኮርፖሬሽን ይበደርና ልክ እንደ ቅርጫ ነው የሚያከፋፍለው፣ እንደ ፕሮጀክት እንደ ሀብት ሳይሆን። በዚያ ምክንያት ከፍተኛ የሆነ ችግር ከመሬት አንጻር፣ ከአገዳ ምርት አንጻር፣ ከኢታኖል ምርት አንጻር፣ ከፋብሪካ መጨረስ አንጻር፣ አጠቃላይ ከስኳር ምርት አንጻር ከፍተኛ የሆነ ችግሮች ነበሩ። ዘንድሮ ወደ 78 ወር ገደማ ጥናት ነበርን። ከዛ በኋላ አንድ አመት ከምናምን ነው አሻሽለን አስተዳደሩን ካስተካከል። በዚህ ሂደት ውስጥ ከመጡ ለውጦች ትልቁ ለውጥ የስኳር ፋብሪካ ቅድም በመብራት የተነሳውን ጥያቄ ጀምሮ የመንግስት የልማት ድርጅቶች ኢትዮ ቴሌኮምን፣ አየር መንገድን ሳይጨምር ሜቴክ፣ ስኳር ፋብሪካ፣ ኢንዱስትሪያል ፓርክ፣ ሌሎች የልማት ድርጅቶች ከ600 ቢሊዮን ብር በላይ ዕዳ አለባቸው። ከዘንድሮ የኢትዮጵያ በጀት በላይ ዕዳ አለባቸው። አንዳንዶቹ የዕዳው መጠን ኩባንያዎቹን ውጦ ኩባንያዎችን መሸጥ መለወጥን በማያስችል ደረጃ ከፍተኛ በመሆኑ ልክ ዓለም ባንክን ሪስትራክቸር አድርግልን ብለን እንደምናስቸግረው የኢትዮጵያ መንግስት ሰፊ ጥናት ካደረገ በኋላ የማክሮ ቲሙ እያንዳንዱን ፋብሪካ ከለየና ከገመገመ በኋላ የ600 ቢሊዮን ብር ዕዳ ሪስትራክቸር አድርጎ ፋብሪካዎቹን ነፃ አውጥቷል። ያ ባይሆን ኖሮ ብታምኑም ባታምኑም ንግድ ባንክ ይወድቅ ነበር። ከፍተኛ ብድር አበድሯል፣ መመለስ አይችሉም። ባለቤት አለው ገንዘቡ። ንግድ ባንክንም የሚያድን ስራ ተሰርቷል። እነዚህ ኩባንያዎችም ከዕዳቸው ተገላግለው በአዲስ መንገድ ተደራጅተው የሚሄዱበት መንገድ ተመቻችቷል። ይህ ባይሆን ኖሮ ስለ መብራትም ስለ ስኳርም ማንሳት ከባድ ነው። በዕዳ የተዘፈቁ ኩባንያዎች ስለሆኑ ተጨማሪ ገንዘብ ለነሱ መስጠት ያስቸግራል። ኮርፖሬሽን ናቸው፣ በበጀት አይሰሩም። ብድር መኖር አለበት። ያ የፋይናንስ ምንጭ ፈታኝ ነበር። ይህን ካደረግን በኋላ ስኳር በሚመለከት
በጥቅሉ የተሰራውን ስራ ታውቃላችሁ። ትንሽ ነገር ለማንሳት ግን አንደኛ መሬቱ የስኳር አገዳ በሌለበት ወቅት ጦም እንዳያድር መታረስ አለበት ብለው ወሰንን። ቢያንስ አፋር ላይ ከፍተኛ የሆነ አልፋ ያመረት ነው በስኳር መሬት ላይ ነው። በዚህ አልፋ ምክንያት ከብቶቻችን በባለፈው ጊዜ ምንም ችግር ሳያጋጥማቸው እንዲያልፉ እድል ሰጥቷል። ስንዴም በስፋት የምናመርተው በዚሁ መሬትና በዚሁ ኢሪጌሽን ነው። አገዳ በማይኖርበት ሰዓት አንዱ ለውጥ ይሄ ነው። ሁለተኛው አገዳ በሄክታር 800 ነበር የምናመርተው 800 ኩንታል በሄክታር። አሁን 1030 ኩንታል በሄክታር እናመርታለን። 230 ኩንታል ጨምሯል በሄክታር ፕሮዳክቲቪቲ። ይሄ ከአገዳ ምርት አንጻር ነው። ከኢታኖል አንጻር ብትወስዱ ባለፈው አንድ ዓመት ከምናምን 6 ሚሊዮን ሊትር ኢታኖል ጨምሯል። ከስኳር ምርት አንጻር 700 ሺህ ኩንታል ተጨማሪ ምርት አምርተናል። በቂ ነው አይደለም። ከዚህ በላይ ስራ ያስፈልጋል፣ በጣም ያስፈልጋል። የመጣው ለውጥ ከነበረው ብልሽት አንጻር ግን ቀላል አይደለም። ስኳር ፋብሪካ እንደምታውቁት እንደሌላው ፕሮጀክት አይደለም። ለምሳሌ ኦሞ ሄዳችሁ እንኳን በመኪና በሄሊኮፕተር ተጉዛችሁ የሚያልቅ አይደለም። ሰፋፊ ማሳ ነው። በጣም ትላልቅ ፋብሪካዎች ናቸው። እንዲሁ በቀላሉ እዚህ ሆነን እንደምንናገረው ሳይሆን ገባ ብለን ስንመለከት በቀላሉ ለማረም ትንሽ ፈታኝ ነው ሰፋፊ ስራ በመሆኑ። አንዳንዶቹን ፋብሪካዎች በአካል አይተን ለማረም ሙከራ አድርገናል። ችግሩን የገባን የፋብሪካው የያዘው መሬት ስፋት፣ የኢሪጌሽን ካናል ስፋት፣ ያሉት ማሽነሪዎች ብዛት፣ የሰው ኃይል አብዛኛው ሪሞት ኤሪያ መሆኑ ተጨማምሮ ችግር አምጥቷል። ነገር ግን በፍጥነት ምርታማነታቸው የሚያድጉ ፋብሪካዎች ለምሳሌ ፍንጫዋን ብንወስድ ከአምና በፊት በቀን 5000 ኩንታል ነበር የሚያመርተው። ዛሬ ሚኒመም 9000 እስከ 10000 ኩንታል በቀን ያመርታል። ኦልሞስት ደብል ማለት ነው። ደብል አድርጓል ምርታማነቱ። ዘንድሮ 3.2 ሚሊዮን ኩንታል ነው ያመረት ነው እንደ ሀገር። በዚህ ዓመት 4.7 ሚሊዮን ኩንታል ለማስገባት እየሰራን ነው። የኳርተር ውጤት የሚያመለክተው እሱን ነው። እናሳካለን የሚል ተስፋ አለ። አጠቃላይ የስኳር ፋብሪካዎች አካባቢ በስፋት በዚህ ልክ መገንዘቡ ጠቃሚ ይሆናል። ጣና በለስን በሚመለከት የተከበሩ የምክር ቤት አባላት ጥያቄ፣ ጣና በለስ አንድ ፋብሪካ አይደለም፣ 14 ፋብሪካ ነው። ጣና በለስ ሲባል አንድ ነው የሚመስለው፣ ግን 14 ፋብሪካዎች በውስጡ ይዟል። ጣና በለስ እጅግ አዋጭ ከሆኑ ፋብሪካዎቻችን አንዱ ነው። ይሄን አጥንተን ገብቶን ሰፋፊ እርምጃዎች ወስደናል። ለምሳሌ ኮንትራት እንደተባለውም 2 ዓመት ባልሞላ ጊዜ ውስጥ ሰርቶ ለማስረከብ የወሰደው ሜቴክ 8 ዓመት ሰርቶ 62% ብቻ ነው ያደረሰው። ተስፋውም የሚታይ አልነበረም። በዚያ ምክንያት ካጠናን በኋላ የባለፈው መስከረም ላይ ከሜቴክ ኮንትራቱን ቆርጠን እንደተባለው ለቻይና ኩባንያ ሰጥተን በአንድ ዓመት ጊዜ ውስጥ ስራው እንዲጠናቀቅ አስፈላጊውን ፋይናንስ መድበን፣ የውጭ ምንዛሪ የተባለው ስህተት ነው። 23 ሚሊዮን ዶላር ለጣና በለስ ብቻ ሰጥተናል። ምንም የገንዘብ ችግር የለበትም። ስራውን የቻይና ኩባንያ እስከዚህ ዓመት መጀመሪያ ድረስ እንዲያጠናቅቅ የተሰጠው ቢሆንም 62%ቱን መስከረም አጋማሽ አካባቢ ኮንትራት የወሰደው የቻይና ኩባንያ በ8 ወር ከምናምን ገደማ ውስጥ 85% ነው ያደረሰው። 62 የነበረውን የ8 ዓመት ስራ 1 ዓመት ባልሞላ ጊዜ ውስጥ 85% ነው ያደረሰው። በእርግጥ ጣና በለስ ዘንድሮ አልቆ ስራ መጀመር ምርት መጀመር ነበረበት። ነገር ግን የኮሮና አንዱ ፈተና ያረፈው እዚህ ፋብሪካ ላይ ነው። የወሰደው ቻይና ኩባንያ ኮሮና ከተጀመረ በኋላ ሙያተኞች ከቻይና ማምጣትና ስራውን ማስቀጠል አልቻለም። ብዙ ሙያተኞች መንቀሳቀስ ይፈራሉ። በዚያ ምክንያት መጨረስ ሲገባን ዘግይቷል የተወሰነ ወራት። አሁን ተነጋግረን ቢበዛ በሚቀጥሉት 6 ወራት ስራው እንዲጠናቀቅ ከፍተኛ ርብርብ እያደረግን እንገኛለን። ነገር ግን ኮሮና ጋር የሚያያዝ በተለይ ለውጭ ኩባንያ የሚሰጡ ፕሮጀክቶች
ለምሳሌ ንግድ ባንክን ብትወስዱ ንግድ ባንክ ፕሮጀክት አመራሩን ቀይረን የክትትል ስርዓቱን ቀይረን ያያችሁትን ህንፃ በጥቂት ወራት ነው ለረጅም ጊዜ ከቆመበት ያፋጠን ነው። ልክ አልቆ መጨረሻ ምዕራፍ አካባቢ ሲደርስ ከ50 በላይ ሰዎች በኮሮና ተያዙ። እዛ ላይ ቁልፍ የሙያ ስራ የሚሰሩ የቻይና ሙያተኞች ስለፈሩ አንሰራም ብለው ወደ ሀገራቸው ሄዱ። አሁን ንግድ ባንክ እስከ ባለፈው ወር ድረስ ከፍተኛ ፍጥነት የነበረው ስራ በዚህ 2-3 ሳምንት ታዝባችሁ ከሆነ ቀንሷል። ስራው የለም። አሁን ንግግር እያደረግን ነው የሰው ለውጥ አድርገን በአዲስ መልክ ስራው እንዲሳለጥ ለማድረግ እና ኮሮና በተለይ ከኛ ቁጥጥር ውጭ በሆኑ ሴክተሮች ጫና ፈጥሯል። በነገራችን ላይ በህዳሴ ላይም አስፈላጊ ስላልነበረ በወቅቱ መረጃውን አላወጣንም እንጂ ከፍተኛ ጫና ፈጥሮብን ነበር። የውጭ ሙያተኞች ስለሚፈሩ ላለመቀላቀል ላለመስራት ሙከራ አድርገዋል። ግን ያው ህዳሴ ስለሆነ በጦር አውድ ገብቶ መሞትና መቁሰልና ለመቀበል አስቸጋሪ ስለሚሆን ሰፋፊ ድጋፎች ተደርገው ምንም አይነት የከፋ ችግር ባያጋጥምም ስራው እንዲቀጥል ተደርጓልና የጣና በለስ ዋነኛ ችግር ፋይናንስ አይደለም። በቂ የሆነ ሀብት ተመድቧል። ከኮሮና ጋር የሚያያዘውን ችግር ከፈታን በሚቀጥሉት ወራት እንደሚጠናቀቅ ተስፋ ይደረጋል። ትልቅ አዋጭ ፕሮጀክት ስለሆነ የበለጠ አቴንሽን ሰጥተን የምንሰራው መሆኑን የተከበሩ የምክር ቤት አባል ግንዛቤ እንዲያገኙ ለማለት ነው። ሁለተኛው የተነሳው የሲሚንቶ ጉዳይ ነው። ሲሚንቶ ኢትዮጵያ ውስጥ 10 ምናምን ፋብሪካዎች የሲሚንቶ ፋብሪካ የሚባሉ ያሉ ቢሆንም አሁን ምርት እያመረቱ ያሉ 10 ፋብሪካዎች ናቸው። እነዚህ 10 ፋብሪካዎች በአመት 14 ሚሊዮን ቶን የማምረት አቅም አላቸው። ነገር ግን ባለፈው አመት የተመረተው ምርት 8.5 ሚሊዮን ቶን ብቻ ነው። ይሄ በመሆኑ እና ሌሎችም ሰው ወለድ ችግሮች ታክለውበት የሲሚንቶ ዋጋ በከፍተኛ ደረጃ አሻቅቦ ነበር። የንግድና ኢንዱስትሪ ሚኒስቴር ከሲሚንቶ ፋብሪካ ባለቤቶች ጋር ለሳምንታት በጣም ሰፋፊ ውይይት ካደረገ በኋላ ያሉባቸውን ዋና ዋና ችግሮች በመንግስት መቀረፍ የሚገባውን መንግስት እንዲቀርፍ፣ በእነሱ ሊታረሙ የሚገባቸው እነሱ እንዲያርሙ ለማድረግ ከፍተኛ ስራ ተሰርቷል። አንዱ ጥያቄያቸው የውጭ ምንዛሬ ነው። ስፔር ፓርት 85 ሚሊዮን ዶላር ለሲሚንቶ ፋብሪካዎች እንዲሰጥ ተደርጓል። የኃይል ጥያቄ የነበራቸው ፋብሪካዎች አሉ። የኃይል ጥያቄያቸው እንዲመለስ ሙከራ ተደርጓል። ሌሎች አስተዳደራዊ ጥያቄዎች ነበሯቸው። እነሱን ከመንግስት አንጻር እንዲመልሱ፣ እነሱም በእነሱ በኩል ያሉ የማኔጅመንት እና የሽያጭ ስርዓት እንዲያርሙ ተደርጎ በተወሰደው እርምጃ መጠነኛ መሻሻል መጥቷል። ዋናው ዓላማ በጥቂት ወራት ውስጥ ቢያንስ 85% ገደማ ከማምረት አቅማቸው ውስጥ 85%ን እንዲያመርቱ ማድረግ ነው። እዛ አልደረሱም፣ አሻሽለዋል። በዚያ ምክንያት አሁን ባለው ሁኔታ ቢያንስ በኩንታል እስከ 60 ብር የሲሚንቶ ዋጋ ቀንሷል። ነገር ግን የሲሚንቶ ጉዳይ አሳሳቢ ነው። ኢትዮጵያ ውስጥ ግንባታ እየሰፋ መሄዱ አይቀርም። በቤቶች፣ በመንገድ፣ በብዙ የኮንስትራክሽን ስራ እያደገ መሄዱ አይቀርም። የሲሚንቶ የጥሬ ግብአቶች እንደተባለው በስፋት ያሉበት ሀገር ስለሆነ አዳዲስ ባለሀብቶች እየጋበዝን ነው። ያሉትም ተጨማሪ ቤልቶች በመጨመር ምርት የሚያሳድጉበትን መንገድ እናደርጋለን። ከመንግስት መታረም፣ መስተካከል፣ መደገፍ የሚገባውን እንደግፋለን። በዚህ ሴክተር የተሳተፉ ባለሀብቶችም ከነሱ አንጻር ሊታረሙ ሊስተካከሉ የሚገባቸውን አርመው የሲሚንቶ ምርት ማደግ አለበት። ለኛም በስፋት ያስፈልገናል። ከበዛም ሁሉም የጎረቤት ሀገራት የሲሚንቶ ፍላጎት ስላላቸው ለኤክስፖርትም ስለሚውል ተጨማሪ ስራ ይጠይቃል። አሁን ለጊዜው የጥገና ስራ ተሰርቷል። ለዛ መጠነኛ የዋጋ ቅናሽ ታይቷል። ግን ተጨማሪ ስራዎች ሰርተን በዚያ ዘርፍ ያለው ምርት ለማሳደግና ፍላጎቶቻችን ለማሳካት ጥረት ይደረጋል። የስራ ዕድል ፈጠራን በሚመለከት
እንግዲህ የተከበረው ምክር ቤት እንደሚገነዘበው መጀመሪያ የሥራ ዕድል ፈጠራ ኮሚሽን የተፈጠረበት ዋናው ምክንያት አንድ ቁልፍ ችግር የሥራ አጥ ምጣኔ ቁጥር ስለሆነ ይህን ለማረም በቅርበት የሚመራ ኮሚሽን በማስፈለጉ ምክንያት ነው። ያም በመሆኑ በዓለም ደረጃ ከትልቅ እስከ ትንሽ ከፍተኛ የሥራ አጥነት ፈተና በገጠመበት ዓመት ከ3 ሚሊዮን ሰው በላይ ሥራ ዕድል እንዲያገኙ ሆኗል። ይህ የሆነበት ምክንያት ከመንግስት በጀት ውጪ ተጨማሪ ስራዎች እኛ ልንሰራ በመቻላችን ከፍተኛ ሀብት ለግል ሴክተር በመመደቡና የግል ሴክተሩ ወደ ስራ መግባት በመቻሉ የተጀመሩ ፕሮጀክቶች እንዳይቋረጡ ከፍተኛ ክትትልም ድጋፍም በመደረጉ በኮሮና ምክንያት የሚቆሙ ኢንዱስትሪዎች እንዳይቆሙ ጥረት በመደረጉ ጭምር በግብርና፣ በአረንጓዴ አሻራ፣ በኢንዱስትሪ፣ በሰርቪስ ሰፊ ሰው ኃይል ተቀጥሯል። ዘንድሮም መድገም የምንፈልገው ያ ሪከርድ ነው። 3 ሚሊዮን ማለት ቀላል ነገር አይደለም። የተከበራችሁ የምክር ቤት አባላት 3 ሚሊዮን ቁጥር የሌላቸው የአፍሪካ ሀገራት ጥቂት አይደሉም። የአንድ ሀገር ህዝብ ነው ስራ እየያዘ ያለው። ለዚህ ኢኮኖሚ 3 ሚሊዮን ስራ የሚሹ ወጣቶች ስራ እንዲያገኙ ማድረግ ከቻል ሚራክል ነው። ትልቅ ስራ ነው። እንደ ቀላል ቁጥር እንዳታስቡት። ይህንን ስራ አንዳንድ ሀገራት ቢሰሩ 100% ዜጎቻቸው ስራ እንዲሰሩ የሚያስችል አቅም ይፈጥራሉ ማለት ነው። ይህንን ዘንድሮ በጀመርነው በሁሉም መንገድ ካስቀጠልንና ካሳካን ትልቅ ድል ነው። ይህን በማድረግ ደረጃ በደረጃ የስራ አጥነት ቁጥር እየቀነሰ እንደሚሄድ ተስፋ ይደረጋል። የስራ አጥነት ቁጥር ይቀንሳል እንጂ ዜሮ አይሆንም። አሜሪካም ከፍተኛ ስራ አጥ አለ፣ አውሮፓም ከፍተኛ ስራ አጥ አለ። አፍሪካ ውስጥ ያው እንዳላችሁት ነው። አደግን ማለት ስራ አጥን ዜሮ እናደርጋለን ማለት ሳይሆን ኢኮኖሚያችን እያደገ የሚሰራው ሰው እየበዛ የማይሰራው ሰው ቁጥር አንሶ መሸከም እንችላለን ማለት ነው። ያን ለማድረግ የጀመርነው አካሄድ አዋጭ ስለሆነ እሱም በማድረግ እናሳካዋለን የሚል ተስፋ እና እምነት አለኝ። ሶስተኛ የተነሳው ኤሌክትሪክ ነው። ኢትዮጵያ አበክራ ልትሰራበት የሚገባውና ለውጥ ማምጣት የሚገባን አንዱ ሴክተር የኤሌክትሪክ ኃይል ነው። ፖቴንሻል አለ። በደንብ ፕሮጀክት የማሳካት አቅማችን እያደገ ሲመጣ በእኛ እምነት በሚቀጥሉት 5 ዓመታት ከሞላ ጎደል ቢያንስ የአምፖል ጥያቄ ምላሽ ማግኘት አለበት የሚል በጣም አምቢሺየስ የሆነ ፍላጎትና ስራ ጀምረናል። ለምሳሌ ባለፉት 3 ወራት ብቻ 69 ከተሞች አግኝተዋል መብራት። ባለፉት 3 ወራት እናንተ ከመጣችሁባቸው ወረዳዎች 69 ገደማው አግኝተዋል መብራት። ከነዚህ በተጨማሪ 12 በጣም መለስተኛ ከተማዎች የሶላር ኦፍ ግሪድ ፕሮጀክታችን አንዳንዱ በርቷል። ከ12 ውስጥ ያልበሩ ካሉም በሚቀጥለው ወር መጀመሪያ አጋማሽ አካባቢ ሙሉ በሙሉ ይበራሉ፣ እያለቁ ነው። ከነዚህ 12 ፕሮጀክቶች በተጨማሪ 25 የሶላር ፕሮጀክቶች ኮንትራት ላይ ነው ያለነው። ያው እንደምታውቁት እስካሁን በነበረው ሂደት በኦፍ ግሪድ ኢነርጂ ማምረት ኢትዮጵያ ውስጥ አልነበረም። ትላልቅ ግድቦች ገድበን እነሱን በናሽናል ግሪድ ከሀገር ማዳረስ ነው የነበረው። ባለፈው ዓመት ታስታውሱ ከሆነ ለተከበረው ምክር ቤት አያዋጣንም ይሄ አካሄድ ብያችሁ ነበር። አንደኛ የዜጎቻችን አኗኗር የተበተነ በመሆኑ፣ ሁለተኛ ስርጭት በጣም አክሳሪ በመሆኑ አንድ ኢነርጂ ተመርቶ ሲሰራጭ ከ30% በላይ ሎስ አለው። ህዳሴ አምርተን አዲስ አበባ ስናደርሰው በጣም ብዙ ሎስ ነው ያለው። 1/3 ሎስ ነው፣ ይጠፋል። ይሄን ምንፈታው መጠነኛ ኢነርጂ ለሚጠቀሙ መለስተኛ ከተሞች ኦፍ ግሪድ በማምረት ነው። ሌላው በጣም የሚገርመው ግን ኢትዮጵያ ካሏት የኢነርጂ ማመንጫ ፖቴንሻል ቀዳሚውን ስፍራ የሚይዘው ሶላር ነው። የኛ ሃይድሮ
ከሶላር በጣም ያነሰ ነው። ከዊንድም ከጂኦተርማልም የበለጠ ፖቴንሻል አላት በሶላር። በኦፍ ግሪድ ጤና ጣቢያዎች፣ ሃይ ስኩሎች፣ መለስተኛ የህዝብ ማገልገያ ቦታዎች እና ጥቃቅን ከተማዎችን እያደረግን ከሄድን በየቦታው የተዘረጋው የውሸት ሽቦ ስራ ያገኛል ማለት ነው። ይህን ለማድረግ 25ቱን በፍጥነት ከጨረሰን ሶላር ሲስተሙን ልምድ እያገኘን ስለሆነ ያ እየሰፋ ሲሄድ ውጤታማ ስራ ይሰራል ተብሎ ይጠበቃል። ከበጀት ጋር ብቻ ግን መያያዝ የለበትም። ያው በጀት እናንተ ናችሁ የምታጸድቁት። ያ የጸደቀውን በጀት ነው እኛ የምንሰራው። በጀት ብቻ ሳይሆን ሴክተሩ ላይ ዕዳ ቅድም ያነሳሁት ተጨማሪ ሪሶርስ ማቅረብ፣ ሊደርሺፕ ማስተካከል የሚያመጣው ውጤት አለ። አሁንም ክትትልና ስራ ይፈልጋል። በተለይ ኦፍ ግሪዱን በመንግስትም በግልም ህዳሴ የተከበረው ምክር ቤት እንደሚያውቀው ባለፈው ዓመት ጥሩ ስራ ሰርተናል፣ ውጤትም አመጥተናል። ለነሱም እንዳልኳቸው ከእንግዲህ በኋላ ግን የባለፈውን ዓመት ድል መተረት ህዳሴ ሀ ብሎ የሚጀምረው ዘንድሮ ነው። ዘንድሮ የምንሰራው ስራ ከአምናው በብዙ እጥፍ ይፈትነናል። በገንዘብ እንፈተናለን፣ በቴክኒክ እንፈተናለን። ቴክኒክ ሲባል ኤሌክትሮሜካኒካሉ እስካሁን ከሰራ ነው ዘንድሮ ፈታኝ ነው። የሲቪል ስራው እስካሁን ከሰራ ነው ስለምንፈልግ ሞራል ስላለን ብቻ ሳይሆን ገብተን ስናየው በቀላሉ የሚፈጸም ስራ አይደለም። ትልቅ ክትትል ድጋፍ ይፈልጋል። ህዳሴ ደግሞ እንደ ድልም እንደ ክፋትም ሆኖ እንዲደናቀፍ የሚፈልገው ኃይል በጣም ብዙ ነው፣ ከውስጥም ከውጭም። እድልም ነው ክፋትም ነው። እድል የሆነው አቴንሽን እንዲያገኝ እንዲመራ እንዲጠበቅ ያደርጋል። ክፋት ደግሞ የሆነው የሚያበላሸው ኃይል መስፋቱ ነው። በዚህ ምክንያት የዘንድሮ የህዳሴ ስራ የኢትዮጵያ ህዝብ፣ የተከበረው ምክር ቤት፣ አስፈጻሚው አካል፣ እዚያ ፕሮጀክት እየመሩ እየሰሩ ያሉ ጀግኖች ኢትዮጵያውያን በተባበረ መንፈስ ከግራ ቀኝ ያለውን መንጫጫት ሳንሰማ በሙሉ ልብ ካሳካን ህዳሴ እንዳለቀ አስቡት። ዘንድሮ ከሰራን የሚቀጥለው ዓመት ስራ አለ። በሚቀጥለው ዓመት ግን እንደ ዘንድሮ ከባድ አይደለም። በሁሉም መስክ ስራው በሁሉም መንገድ ያለ ሲሆን በቅርብ ክትትልና ድጋፍ እየተሰጠው ያለም ሲሆን የተከበረው ምክር ቤትም ግን የተለመደውን ድጋፍ የተለመደውን ክትትል ማድረግ አለበት። ዘንድሮ ወሳኝ ስለሆነ በተለይ ባለን ውስን አቅም አይናችንን ከህዳሴ እንድናነሳ የሚፈልጉ ኃይሎች ሰፊ ስለሆኑ ሳንዘናጋ ሙሉ ልባችንን ህዳሴ ላይ ማዋል ያስፈልጋል። ምንም ነገር ብንሰማ ህዳሴን አቁመን ሳይሆን እየሰራን መሆኑን ማረጋገጥ ያስፈልጋል። ከህዳሴ ተጨማሪ የኮይሻ ፕሮጀክት ቆሞ ነበር፣ ተጀምሯል። በጥሩ ሁኔታ እየሄደ ነው ያለው። በሃይድሮ፣ በሶላር፣ በዊንድ እንዲሁም በጂኦተርማል የግል ሴክተሮች እንዲገቡ ከፍተኛ ስራ እየሰራን ያለነው ውጤት እንደምናመጣ ይጠበቃል። እነዚህ የሆኑ ሲሄዱ የሚቀጥሉት 5 ዓመታት 1% እንኳን ባይባልም ሲግኒፊካንትሊ የኢትዮጵያን የአምፖል ጥያቄ የሚመልስ ስራ እንሰራለን የሚል እምነት ነው ያለው። ከከተማ ሴፍቲኔት አንጻር የተከበሩ የምክር ቤት አባል ያነሱት ጥያቄ ያው በፕሮግራማችን እና በእቅዳችን በግልጽ እንዳስቀመጥ ነው። እኛ የዳረጎት መንግስት አይደለንም። እኛ የምንደግፈው ምርታማነትን መሰረት ያደረገ ማህበራዊ ፍትህ ማረጋገጥ ነው። ማህበራዊ ፍትህ ያስፈልጋል፣ ግን ምርታማነትን ታሳቢ ያደረገ ነው እንጂ ከዚህ ቀምቶ እዚህ መደጎም የሚል አፕሮች ኢኮኖሚያችንም አይችልም። የኛም ፕሮግራም እንደዛ አያሳይም። ነገር ግን የድሃ ለሆኑ መስራት ለማይችሉ ዜጎቻችን ያገለገሉና በእድሜ የገፉ ዜጎቻችን የዕለት ጉርስ የሚያገኙበትን ነገር አቅም በፈቀደ መጠን ልናመቻች ደግሞ ይገባል። በዚህ ስራ ባለፉት ዓመታት 600,000 የሚጠጉ ዜጎች በተለያየ ከተማ ውስጥ ታቅፈው
ሲስተናገዱ ቆይተው ከወርልድ ባንክ ጋር በነበረን ተጨማሪ 200,000 እንዲጨመር ወይም 35% እድገት እንዲያሳይ ተደርጎ በኢትዮጵያ መንግስትና በወርልድ ባንክ $500 ሚሊዮን ተበጅቶ ለሚቀጥሉት ዓመታት ይህ ስራ እንዲቀጥል ተወስኗል። ዝም ብሎ ዳረጎት ሳይሆን አቅም በፈቀደ መጠን ችግኝ የሚተክል ችግኝ እየተከለ ቆሻሻ የሚያነሳ ቆሻሻ እያነሳ በልማት ስራው ተሳተፈ የሚደገፍበትን መንገድ መፍጠር ያስፈልጋል። ይሁ ዳረጎት ከሆነ ለኛ ኢኮኖሚ ምቹም የሚቻልም አይደለም። ከከተማ አንፃር እንደምታውቁት 4-5 መመዘኛዎች አሉት። የትኛው ከተማ ይግባ የሚለው ግልጽ መመዘኛ ያለው እስካሁን በነበረው ሂደት ከተሰሩት ውጪ እንዳጋጣሚ ሆኖ አሁን በተካተተው መመዘኛ ኮምቦልቻም ተካቷል። በአዲሱ 35% ከገቡት ውስጥ አንዱ ኮምቦልቻ ነው። የተጨመሩ በርካታ ከተሞች አሉ። ነገር ግን የከተማ ምርጫ በክራይቴሪያ ስለሆነ እሱ ለኮንስትራክሽን ሚኒስትር እና ከተማ ሚኒስትር የሚታው ጉዳይ ይሆናል። አሁን የኮምቦልቻ ከተማ የታቀፈ ቢሆንም በየከተማው ይሄንን እያባዙ መሄድ ሳይሆን በየከተማው ምርታማነትን በየከተማው ከተማው መሸከም የሚያስችል እድገት ማረጋገጥን በማሳካት የሚባለውን ፍላጎት እየመለስን የምንሄድ ይሆናል። በዚያ ደረጃ ቢታይ ጥሩ ነው። ወደ ቱሪዝም ከመግባቴ በፊት ከቤኒሻንጉል የተፈናቀሉ የኦሮሞ ተወላጆችን በሚመለከት እውነት ነው ከግማሽ ሚሊዮን በላይ ከ50,000 በላይ ሰዎች ተፈናቅለዋል። 56,000 ገደማ ሰዎች ከነዚህ ውስጥ አሁን ደርሰው አንዳንድ ጉዳይ አልተሟላለንም ብሎ የተመለሱት 5,000 ገደማ ሲሆኑ 50,000 ወደ ነበረበት ቦታ ሄደዋል። የኢንተርናል መፈናቀሎች በከፍተኛ ደረጃ የቀነሱ ቢሆንም አሁንም በሚያጋጥሙ ግጭቶች መፈናቀሎች አሉ። እነሱን የምንፈታበትን መንገድ በስፋት እየሰራ እንገኛለን። የቤኒሻንጉልም በዛ ውስጥ ቢታይ መልካም ይሆናል። በዚህ ዙር የመጨረሻው ጥያቄ ቱሪዝምና ገበታ ለሀገርን የሚመለከት ነው። ከኮሮና በኋላ በዓለም ተመራጭ የቱሪስት መስህብ ከሚሆኑ ጥቂት ሀገራት ኢትዮጵያ አንዷ ትሆናለች ብለው ብዙዎች ይናገራሉ። ፎርቢስም ጽፏል። ያን ታሳቢ አድርገን ሰፋፊ ስራዎች እየሰራ እንገኛለን። የስራው እሳቤና መሰረት የምታውቁት ነው። በትልቁ እናስባለን፣ ከትንሽ እንጀምራለን፣ ያን እያሰናሰልን ወደ ትልቁ እንደርሳለን። ቢሮ ስንሰራ ቢሮአቸውን ብቻ የሚያድሱ የሚሉ ድምጾች ነበሩ። ግቢያችንን ስንሰራ ግቢያቸውን ብቻ የሚያድሱ የሚል ድምጾች ነበሩ። አዲስ አበባን ስንሰራ አዲስ አበባ ብቻ የሚሰሩ የሚሉ ድምጾች ተሰምተዋል። ኢትዮጵያን ስንሰራ ደግሞ ኢትዮጵያን ብቻ እንባላለን። እኛም ወደ ምስራቅ አፍሪካ እናድጋለን፣ ውሾቹም ይጮሃሉ። የሚቆም ነገር አይደለም ማለት ነው። የሚጮኸው ይጮሃል፣ እኛም እየቀጠልና እየሰፋን እንቀጥላለን። አጀማመራችን ግን ከትንሽ ለምን የሀብት ውስንነት አለ፣ የማስፈጸም አቅም ውስንነት አለ፣ የልምድ ውስንነት አለ። በአንድ ጊዜ ሁሉም ጋር ጥደን ሁሉም ከሚያር አንድ ጋር ጀምረን ቀስ በቀስ እየለመድን እያበሰልን እያሰፋን የሚነገርና የሚጀመር ሳይሆን የሚጨረስን ፕሮጀክት ማድረግ ያስፈልጋል። በዚህ መንገድ ነው የሰራነው። ለምሳሌ የመንግስት ቢሮዎችን እንመልከት። የተከበረው ምክር ቤት እያንዳንዱ ሚኒስትሪ ሪፖርት ሲያደምጥ ቢሮዎቻቸውንም እንዲጎበኝ ያው ታደርጋላችሁ። ግን ለማሳሰብ ፈልጋለሁ፣ ከፍተኛ ለውጥ ነው ያለው። የኢትዮጵያ የመንግስት ቢሮዎች የመቆሸሽ ምልክት ነው የነበሩት። ገንዘብ ሚኒስቴርን ብቻ እንደ ምሳሌ ብትወስዱ ትናንትናና ዛሬ ሰማይና ምድር ማለት ነው። ህንፃ ሳናፈርስ ሳናሰፋ እንደዚህ ማስዋብ ስንችል ለአመታት ለምንድን ነው ከካርቶን ጋር ከአቧራ ጋር ተስማምተን ይኖር ነው ብሎ እያንዳንዱ ሰው ራሱ መጠየቅ አለበት። በተደጋጋሚ ብያለው፣ መንግስት ሀብታም ነው ኢትዮጵያ ውስጥ። መንግስት ሲቀየር የግሉ ሴክተር እኛን ይመስላል። የግሉ ሴክተር እያደገ እየሰፋ ደግሞ ሲሄድ ይገለበጣል ጊዜውን ጠብቆ። አሁን ግን መንግስት መቆሸሽን መለማመድ የለበትም። ሁሉ ነገር ስርዓት ደርዝ ይዞ እንዲቀመጥ
በፕሮግራም እንዲሰራ በጊዜ እንዲከወን እና እንዲጸዳ ልምምድ ማድረግ ያስፈልጋል። ከዚህ አንፃር የመንግስት መስሪያ ቤቶች ከፍተኛ ለውጥ አምጥተዋል። ስራ የሚያስፈልገው የመንግስት ዩኒቨርሲቲዎች ጋር ነው። የመንግስት ዩኒቨርሲቲዎች ያን የሚያክል ሺህ ወጣት ተሸክመው ያን የሚያክል ሀብት ተመድቦላቸው እንደዛ ሰፋፊ ግቢ ይዘው ግቢዎቻቸው በየከተማቸው ፓርክ መሆን ሲችሉ አንዳንድ ሀገር ስም መጥራት ስለማልፈልግ ነው ከተማዎቹን ስታዩ አያምሩም። ነገር ግን ዩኒቨርሲቲ ግቢ ስትገቡ ጫካ ነው፣ ጋርደን ነው፣ ያምራል። ተማሪ መልካም ነገር ካየ ከተፈጥሮ ጋር ተስማምቶ መኖርን ከተለማመደ የመፍጠር አቅሙ ያድጋል። ኢኖቬተርስ የሚባሉ ሰዎች ዝም ብሎ ከማይታወቅ ቦታ የሚያፈልቁ ሳይሆን ኔቸርን በደንብ በጥሞና የሚያዩ ማለት ነው። አሞራ እንዴት እንደምትበር በጥሞና ያየ ሰው ነው አውሮፕላን የሰራው። ዛፍ ፀሐይና ዝናብ እንዴት እንደሚከላከል ያየ ሰው ነው ቤት የሰራው። መፍጠር የምንችለው ተፈጥሮን በጥልቀት ማስተዋል ማጤን ስንችል ነው። ተማሪዎች ይህ በእጅጉ ስለሚያግዛቸው ዩኒቨርሲቲዎቻችን ከዚህ አንጻር ሰፊ ስራ ይጠበቅባቸዋል። ዘንድሮ የፓርላማው አንዱ ቁጥጥር መሆን ያለበት ዩኒቨርሲቲዎች ግቢዎቻቸውን ቀይረው አሪያ ሆነዋል ወይ፣ ካልሰራ የሚጠየቅበት የሰራ ደግሞ የሚሸለምበትን መንገድ መከተል ያስፈልጋል። ለምሳሌ ከአዲስ አበባ አንጻር አንድ በጣም የሚገርም ነገር ላንሳላችሁ። አዲስ አበባ ውስጥ ስትነዱ ዝም ብላችሁ አትሂዱ። እያንዳንዱን ሰፈር እያያችሁ ሂዱ። አንዳንዴም ከአስፓልት ወጣ ብላችሁ ውስጥ ኮርኮንች ገብታችሁም ተመልከቱ። የህዝባችን የኑሮ ደረጃ በዚያ ልክ ማየት ካልቻል መለወጥ አንችልም። የሰፈሩን ጉዳይ ልተውላችሁና አንድ ምሳሌ ብቻ ላንሳ። ከዚህ ከየረር ወደ ጎሮ ወደ አዳማ መንገድ ስትነዱ ከየረር ጀምራችሁ እስከ አይቲ ፓርክ አልፋችሁ ያለው ትልቁ ድልድይ ድረስ ባለቤት የለውም። የማን ቀበሌ እንደሆነ አላቅም፣ የማን ወረዳ እንደሆነ አላቅም፣ የማን ክፍለ ከተማ እንደሆነ አላቅም። ባለቤት የለውም። የቆሻሻ ምልክት ነው ከየረር እስከ ድልድዩ። ልክ ድልድዩ ጋር ስትደርሱ ሌላ ዓለም ትገባላችሁ፣ ሌላ አሜሪካ ትገባላችሁ። ቆሻሻ የማይታይበት፣ ዛፍ የሚተከልበት፣ ሰዎች የሚያጸዱ። ይሄኛው ማን ነው እየመራ ያለው? ይሄኛው ማን ነው እየመራ ያለው ብላችሁ ጥያቄ መጠየቅ ይፈልጋል። ከድልድዩ ወደዛ ስትሄዱ ሌላ ቦታ ይቅርና በመንገድ መካከል ያለው ክፍት ቦታ ታርሷል። ክፍት ቦታ እዩት ስትወጡ፣ ዛሬ ነገ ጤፍ አርሰዋል፣ ዛፍ ተክለዋል፣ አስፓልቱ ንጹህ ነው። የአዲስ አበባ ከተማ ዋናው ስራ ይሄንን ቀበሌ እየመራ ያለው ሰውዬ ወይም ወረዳ እየመራ ያለው ሰውዬ ቶሎ ሰፋ ያለ ቦታ እንዲመራ ማድረግ ነው። ቶሎ መሸለም ነው። ያ ሰፈሩን መንደሩን የማያውቀውን ያቆሸውን ደግሞ ቶሎ ቦታ ማስያዝ ነው። ሌላ ምንም ማስረጃ የለም። ተግባር ብቻ ነው አመራር ነው የሚገልጸው። ሰፈሩን ሳያጸዳ፣ ሰፈሩን ሳያስተካክል መሬቱን ያውቃል፣ ኮንዶሚኒየም ፍትሃዊ ያደርጋል፣ አይታሰብም። እያንዳንዷን ሀብት ቫልዩ የሚያደርግ የቀበሌ ሊቀመንበር የወረዳ አመራር ነው የምትሉትን ችግር የሚቀርፈው። ይሄን ተመልከቱ። ዛሬና ነገ አፋጥነው ከየረር ሳያጸዱ ተመልከቱ እና ይገባቸዋል ዲፍረንሱ። ሌላም ቦታ እንደዚሁ ማየት ያስፈልጋል። ምክንያቱም የህዝባችን የኑሮ ደረጃ እያየን በከፍተኛ ጥረት መቀየር ካልቻል ችግር ነው። ሁላችሁም እንደምታውቁት ኢትዮጵያ ያላት ሀብት ምጣድ ላይ ያለ እንጀራ ነው። ምጣድ ላይ ያለ እንጀራ ጊዜውን ጠብቆ ወደ መሶብ ካልገባ፣ ጊዜውን ጠብቆ ወደ ትሪ ካልወጣ ስሙ ነው እንጀራ እንጂ የተራበ አያስታግስም። የተራበ የሚያስታግሰው ከምጣዱ ወደ መሶብ፣ ከመሶብ ወደ ማድ ጊዜውን ጠብቆ የሚሸጋገር እንጀራ ነው። ምጣድ ላይ የቆየ እንደሆነና መክደኛውን ማንሳት ካልቻል ያራል እንጀራው።
ጊዜውን ጠብቆ መክደኛው ማንሳት ይፈልጋል። ቶሎ ወደ መስኖ ማሻገር ይፈልጋል። እዚህ ሀገር ያለው ፖቴንሻል ተነግሮ የሚያልቅ አይደለም። ይሄ የለበስኩት ልብስ የኮንታ አካባቢ ልብስ ነው። ኮይሻ ፕሮጀክት አለኝ ታውቃላችሁ። ይሄን የመሰለ ልብስ የሚያመርተው ልዩ ወረዳ ማረፊያ ቦታ የለውም። ሁላችሁ ከለበሳችሁት ሱፍ በእኔ እምነት ባይበልጥ አያንስም። ሃንድ ሜድ ነው፣ በእጅ የተሰራ ነው። በጣም ጽዳት ያለው ስራ ነው። እኔ ካላከበርኩትና ካላሳየሁት ማን ያከብረዋል? እኔ ሳሳየውና ሳከብረው እና እዚያ ቦታ ቱሪዝም ስል ኮይሻ ይሆናል። እኔም ማላከብረውን ባህል፣ እኔም ማላከብረውን መልክዓ ምድር፣ እኔም ማላከብረውን ህዝብ እና ሀገር ሌላ ሊያከብርልኝ አይችልም። ፖቴንሻሉ ሰፊ ነው፣ ግን አይን ይፈልጋል። የተገለጠ አይን፣ የሚያይ አይን ይፈልጋል። በእኔ እምነት ባለፈው አንስቼላችኋለሁ። እዛ በዳውሮ ኮንታ አካባቢ ያለው መልክዓ ምድር የኔ ግምገማ ነው። በዓለም ላይ በዚያ ደረጃ ምርጥ ቦታ መኖሩን እጠራጠራለሁ። ተራራው ስዕል ነው ይመስለው። ጠዋት ስትነሱ አንድ ተራራ ላይ ቆማችሁ ዳመና የምትመለከቱት ታች ነው። ዳመናውን ታች ታዩታላችሁ እናንተ ሰማይ ላይ እንዳለ ሰው። ይሄን የሚያክል ፖቴንሻል አለ። እዛ ብቻ አይደለም፣ ወደ ጂንካ ስትሄዱ የሚገርም ነው። ወደ ቤንሻንጉል የሚገርም ነው። ሰፊ ስራ ከሰራን ለቱሪዝምም ይሁን ለአጠቃላይ ኢኮኖሚያችን አይተኬ ነው። ለምሳሌ ኮይሻ ግድብ አለን። ኮይሻ በተደጋጋሚ ፖስት አድርጌ እንዳያችሁት ከአንድ ሰዓት መንዳት በኋላ በመቶዎች ዝሆን፣ ጎሽ፣ አንበሳ የሚታይበት ቦታ አለ፣ ናሽናል ፓርክ። ያ ፓርክ ከኮይሻ ጨምሮ ኦል ደ ዌይ ዳውን እስከ ኦሞ ስትሄዱ ወደ 4 ገደማ ናሽናል ፓርኮች አሉ። ቤንሻንጉል ከህዳሴ ግድብ ጥቂት ስትነዱ ሌላው ጥቁር አንበሳ የሚገኝበት ፓርክ አለ። የዚህ ሀገር ሀብት በየክልሉ ከሰፈራችን ወጥተን ማየት ስንጀምር ያስደነግጣል። ይሄን ቶሎ ማልማት መስራት ይፈልጋል። ነገር ግን እንጦጦ እና ሸገርን በሚመለከት የሚነሱ አንዳንድ ድምጾች አሉ። አሁን ለእንጦጦ ምርቃት ያስፈልጋል ወይ? ዳቦ ሳንበላ ዳቦ አይቀድምም ወይ የሚል ሆን ብለው የሚያስጮሁ ሰዎችም አሉ። በደንብ ካለመገንዘብ የሚከተሉም አሉ። በነገራችን ላይ ሰው ለዳቦ ብቻ አይኖርም። ሁልጊዜ ዳቦ ሳልበላ አይባልም። ዳቦ መብላት አለበት፣ ትክክል ነው። ለዛ ዳቦ ፋብሪካ ሰርተናል። ስንዴ እያመረትን ነው፣ አልተውነውም እሱ። ነገር ግን እንጦጦ እኮ ከ400 በላይ እናቶች በቀን ከሚሸከሙት እንጨት ላይ ከትከሻቸው ላይ አውርደናል። እነዛ እናቶች የእናንተ ቢሆኑስ እንጦጦ አይጠቅምም ማለት ነው? እያንዳንዱ ሰው ማየት ያለበት የኔ እናት ብትሆንስ በየቀኑ ትሸከመው ብሎ ነው። እሱ ብቻ አይደለም፣ ለፓርኪንግ በመቶዎች፣ ለጽዳት በመቶዎች፣ በድምሩ በሺዎች ስራ አግኝተውበታል። እንጦጦና የዳቦ ብቻ 10,000 ገደማ ሰው ስራ ሲይዟል አዲስ አበባ ውስጥ። ስራ አጥነት እንቀንስ ይባላል። ፕሮጀክት ሲመጣ ደግሞ አቃቂን ለማውጣት ይሞከራል። ሁለተኛው የተከበረው ምክር ቤት እንጦጦን ብሰራም ባልሰራም ሊጠይቀኝ አይችልም። ቢኮዝ ለእንጦጦ 1 ብር አልሰጠኝም። እናንተ መጠየቅ ያለባችሁ ለመንገድ 56 ቢሊዮን ብር ሰጥተን ስናበቃ መንገድ አልተሰራም። ለትምህርት ሰጥተን ስናበቃ ትምህርት አልተሰራም። ለጤና ሰጥተናል፣ አልሰራችሁም። ትክክል ነው። እናንተኛ መቆጣጠር አለባችሁ፣ ማድረቅ አለባችሁ። 1 ብር ባልወጣበት ፕሮጀክት ከዚህም ተለምኖ ሲሰራ ግን አቃቂር ማውጣት ሀገር እንዴት እንደሚገነባ ካለማወቅ የሚነሳ ነው። ለምሳሌ ዳውሮ ውስጥ አላላ ኬላ የሚባል አጥር አለ። አላላ ኬላ የዛሬ 400 ዓመት በፊት ከወላይታ ከምናምን ጋር በነበረው ግጭት ለመከላከል ተብሎ ልክ እንደ ቻይና ዎል የተሰራ አጥር ነው። ይሄ አጥር 175 ኪሎ ሜትር ረዥም ነው። 175 ከዚህ አዳማ ደርሶ መልስ በሉት። አንዳንድ ቦታ ስፋቱ እስከ 5 ሜትር ርዝመቱም እንደዚሁ 3፣ 4፣ 5 ሜትር ይሆናል። አላላ ኬላ 175 ኪሎ ሜትር የዳውሮ ጀግኖች የሰሩት
47 ዓመት ነው። 47 ዓመት ሙሉ ሰርተው የጨረሱት ምን ማለት ነው? አንድ ሰው በ30 ዓመቱ ቢጀምር ስራውን 77 ዓመት ሽማግሌ ሆኖ ያለቀው ስራው ማለት ነው። ትውልድን የሰራው በ20 ዓመቱ እንኳን ቢጀምር 67 ዓመት ሽማግሌ ሆነ። ሀገር እንደዚህ የሚሰራው በአውሮፓ አንድ ወዳጄ ሲነግረኝ ለንደን ውስጥ በጣም ሳቢ የሆነ የሚባለው ቦታ ክሎክ ታወር የሚባል ፓርላማ ሃውስ የሚባል ቦታ ነው። ታውቁት እንደውም ፓርላማው በጣም ነው የሚያምረው። ፓርላማውን ይዞ የሆነች ሪቨር ፕሮጀክት መስል ውሃ አለች። እዛ ላይ ክሎክ ታወር አለ። የብዙ ቱሪስቶች መዝናኛ ለንደን ውስጥ ክሎክ ታወር ነው፣ ፓርላማ ሃውስ ነው። ጓደኛዬ እንደነገረኝ ያ ፓርላማ ሃውስ የተገነባው እንግሊዝ በከፍተኛ ችግር ውስጥ ድህነት በነበረችበት ዘመን 200 ዓመት ነው የፈጀው ያን ቦታ መስራት። 200 ዓመት ማለት ስንት ትውልድ ነው አስቡት። ዛሬ እኛ ለንደን የምንሮጠውና የአስሬ ፎቶ የምንነሳበት ፓርላማ ውስጥ የሆነ ትውልድ ዋጋ ከፍሎ ነው የተሰራው። እኛ ዋጋ ሳንከፍል የሚሰራ ሀገር የለም። በገንዘባችንም በጊዜያችንም በጉልበታችንም ዋጋ ከፍለን ቀጣዩ ትውልድ ለማኝ እንዳይሆን ማድረግ አለብን። ልክ የኛ ወላጆች የኔን ህይወት አትድገም ተማር እንዳሉን እኛ የሚቀጥለውን ትውልድ የኛን የልመና ህይወት አትድገም ከልመና ውጣ ማለት ያስፈልጋል። ለዚህ ነው ስራው የሚሰራው። ገበታ ለሀገር በጣም ኢምፖርታንት ነው። ጎርጎራ የሚነገረው ስለ ውሃው ነው፣ ስለ ጣና ነው። ታውቁታላችሁ። ጎርጎራ አካባቢ በጣም በርካታ ገዳማት አሉ። እነዛ ገዳማት የኦርቶዶክስ አባቶች ሲናገሩ ቀላል ነው ይመስለው። ይሄኛው 13ኛ ክፍለ ዘመን፣ ይሄኛው 12ኛ፣ ይሄኛው 14ኛ የሚባል ገዳም ነው ያለው። 400 ዓመት፣ 600 ዓመት፣ 700 ዓመት የቆየ የትኛው የዓለም ክፍል ነው እንደዚህ አይነት እድሜ ጠገብ ቦታዎች ማሳየት የሚችለው? የሚገርሙ ታሪኮች አሉ። ውሃውን፣ መልክዓ ምድሩን፣ ህዝቡን፣ የህዝቡን የመልማት ፍላጎት ከታሪኩ ጋር ብናያይዝ እንኳን ለጎርጎራ ዘሆል ሰፈሩን ይዞ ይነሳል። ወንጪ እዚህ ጋር ነው። ወንጪና ደንዲ የሚባሉ ሁለት ሌኮች አሉ። በመካከላቸው 21 ኪሎ ሜትር ዲፍረንስ አለ። አስቡት፣ ደንዲና ወንጪ ላይ የመሮጫ ትራክ ሰርተን ግማሽ ማራቶን 21ዱን ሙሉ ማራቶን ደርሶ መልስ ብናደርግ፣ ኢትዮጵያ የሩጫ ሀገር ናት። የትኛው ዓለም ነው መጥቶ የማይሮጠው? ግንባታ እኮ አይፈልግም። መለስተኛ የፈጠራ ስራ ሰርተን ሀገሪቱን በከፍተኛ ደረጃ ማሳደግ ይቻላል። እንጦጦ ላይ በጣም በርካታ ጀግኖች ቀንና ማታ ሰርተዋል በሚያስደንቅ ሁኔታ። ሸገር 100% የቻይና መንግስት ፕሬዝዳንት ሺን ያገዙን። የቻይና መንግስት እና ፕሬዝዳንት ሺን ባኮትን ዳቦ እኛ ከተማ ስለሌለ ዳቦ ግዙልኝ ብላቸው ላይገዙልኝ ይችላሉ። ከዳቦ ጋር አይወዳደርም። ሸገር በብዙ እጥፍ ሸገር የከተማችንን ገጽታ ይቀይራል። ሸገርን ተውትና ከሸራተን ወደዚህ ስትወጡ ያለው ጠመዝማዛ መሬት በሸገር እና በፌስቱ የሳይንስ ሙዚየም ፕሮጀክት መካከል ላይ ትንሽዬ ቦታ አለች፣ ትንሽዬ ተራራ አለች። ሳር በልቷታል እና በቅርቡ ሸገርን ጎብኝተን ስንመለስ ለምን አንጠቀምበትም ይሄን ቦታ አለ። ምክንያቱም አሁንም ሙሽሮች አጥር ስር ፎቶ ይነሳሉ። አሁን ከ15 ቀን ከ20 ቀን ከወር በኋላ ታዩታላችሁ ያንን ቦታ። መለስተኛ አንፊ ሰርተን ኢትዮጵያ የሚል ጽሑፍ ጽፈን ከቤተ መንግስቱ ጋር ማንም ሰው ፎቶ የሚነሳበት በነፃ የሚያምር ቦታ ይሆናል። ቦታውም ነበረ፣ ተጨማሪ ሀብት አይፈልግም። አንድ ፍጹም የሚባል አነስተኛ ጥቃቅን የሚሰራ ልጅ የሚሰራው ቀላል ነገር ነው። ሐሳቡን አፍልቀን ከመራን የሚሆን ነገር ነው። ይሄ በየቦታው አለ። አዲስ አበባ ውስጥ 20፣ 30፣ 40 ፓርኮች መስራት ይቻላል። እሱን ደግሞ ተውት። ቦሌ ለሚ ኢንዱስትሪያል ፓርክ ይባላል። እንዴት የሚያሳዝን ሀብት መሰላችሁ! እጅግ የሚያምር አስፓልት፣ እጅግ የሚያምር ወክዌይ፣ እጅግ የሚያምር ፓርኪንግ፣ በጣም ሰፊ የሆነ ግቢ ተገንብቶ ቁጭ ብሎላችኋል ታጥሮ። እዛ ውስጥ 3 ኮፊ ሾፕ ብናስገባ፣ 3 ኬክ ቤት ብናስገባ
ቅዳሜና እሑድ ቤተሰቦች እዛ ሄደው ፓርክ አድርገው ኢንዱስትሪም እያዩ እየበሉ የተዝናኑ ሰፈሩ በሙሉ ማንቃት የሚችል ቦታ አጥረን አስቀምጠናል። ግን ተገንብቷል። ከእንጦጦ በላይ ተገንብቷል። አይናችን መግለጥ ያስፈልጋል። በጣም ብዙ እድሎች ስላሉ ይሄን በማድረግ መስራት እና መቀየር ያስፈልጋልና ይሄንን ስንሰራ ስንጓዝ ዝናብ ሊዘንብ ይችላል። ስንጓዝ ጠራራ ፀሐይ ሊመጣ ይችላል። ጥላ ፈልገን ይዛለን እንጂ ዝናብ ተዘነበ ስራ እናቋርጥ። ስንጓዝ ሊበርድ ይችላል። ውርጭ ሊመታን ይችላል። ካፖርት ጋቢ እንፈልጋለን እንጂ ስራ እናቆም። ባለው ፈተና ውስጥ እየሰራን ነው ሀገር የምንገነባው። ይሄ ሲሆን ያለው ፈተና ምንድነው? የየለቱን የሚያስቡ ሰዎች የየዓመቱን አስበን ከምንሰራው ጋር አይሄዱም። እነሱ እንጦጦ ሲመረቅ አጀንዳቸው እንጦጦ ብቻ ነው። አንበጣ ሲመጣ አንበጣ ብቻ ነው። በሙሉ የዓመቱን ትልምና ፍላጎት እያሰቡ መሄድ አይችሉም። ነገር ግን አንድ ጥያቄ ላንሳ። ዘንድሮ ኢትዮጵያ ከፍተኛ ፈተና ተፈትናለች። ምክንያቱም አንበጣ አለ፣ ጎርፍ አለ፣ ኮሮና አለ እና የተከበረው ምክር ቤት ወይ 3 ከባድ የተፈጥሮ አደጋ ስለገጠመን ህዳሴ ለዘንድሮ ይተላለፍ፣ የዘንድሮ ስራ ለሚቀጥለው ዓመት ይሁን ብዬ ባቀርብ ይህ ምክር ቤት ይቀበላል? የኢትዮጵያ ህዝብ ይቀበላል? እሺ ህዳሴ ደግሞ ይቅር፣ ከባድ ነው። እናንተ ወረዳ ውስጥ የያዝነው የአስፋልት መንገድ ኮሮና ስላለ ዘንድሮ ይሸጋገር፣ ጣና በለስ ዘንድሮ ይሸጋገር ኮሮና ስላለ ቢባል እሺ የሚል ሰው አለ? ያኛውንም ይዘን ተጨማሪ የምንጠይቅበት ምክንያት ደግሞ ባለን ሀብት ልክ የሚወሰን ይሆናል። እኛ ዋና የዓመት ስራችን አናቋርጥም። በፍጹም ጊዜ የለንም። በጣም በፍጥነት እንሰራለን። በየቀኑ የሚያጋጥመን ደግሞ እንከላከላለን። በዚህ አግባብ ነው ከዕለት ዕለት ህሳቤ ከኢንሲደንት ህሳቤ የምንወጣው። በኢንሲደንት የሚጨነቁ ሰዎች ሁሌም አሉ። በተደጋጋሚ አንስቻለሁ። ላሊበላ ያንን ውቅር አብያተ ክርስቲያን ሲገነባ አትገንባ ብሎ የመከሩ ሰዎች አሉ። ይሄ አሁን የምንሰራው ስራ ውጤታማ ነው አይደለም፣ ትውልድ የሚያይ ይሆናል። ነገር ግን ለኢትዮጵያ ይገባታል፣ ያስፈልጋታል። ይሄን ለማወቅ ከፈለጋችሁ ትናንትና እንጦጦ ብትሄዱ መዝናኛ ፓርክ ሳይሆን ሰላማዊ ሰልፍ ይመስላል። መቆሚያ ቦታ የለም። ከፍተኛ ፍላጎት አለ ማለት ነው። እንጦጦ ያ ሁሉ ህፃን ያ ሁሉ ሰው እየሄደ አየር ቢስብበት ምክንያት መተንፈሻ ቦታ ይፈልጋል ማለት ነው። ማስፋት አለብን። እኛም እንሰራለን። በየከተማው በየክልሉ ይስፋ። ይህ ሲሆን የኢትዮጵያ ገጽታ ይቀየራል፣ ልማቷ ይፋጠናል፣ ሰዎች ስራ ይይዛሉ፣ የመፍጠር አቅማቸው ያድጋል። ይህ ሲሰናሰል ነው የሀገር እድገትና ገጽታ የሚቀየረው፣ የቱሪዝም እድገትም የሚፋጠነው። ይሄን ለማድረግ በእኛ በኩል የነበረው ኮሚትመንት ተጠናክሮ ይቀጥላል። የተከበረው ምክር ቤት በተለይ ገበታ ለሀገርን በሚመለከት የእናንተን ደሞዝ ስለሰጣችሁ እጅግ አድርጌ አመሰግናለሁ። ነገር ግን የግል ባለሀብቱ በከፍተኛ ፍጥነት እንዲተባበር ማድረግ አለባችሁ። እኔም ደሞዝ ለቅ ያለው እናንተም ለቃችኋል። ሌላውም ሰው ያን አድርጎ በፍጥነት ገበታ ለሀገር 3ቱን ቦታዎች መገንባት መጀመር አለብን። እንዲህ እያልን በየዓመቱ እየተጋገዝን ኢትዮጵያ መገንባት እና ማበልጸግ ከድህነትና ከልመና ማውጣት የሁላችን ስራ ይሆናል ለማለት ፈልጋለሁ። አመሰግናለሁ።